ካላስሚ ማንንም ማስለው ነገር የለኝም። ለምን ይለኛል እሱ እኔ ማንንም ማስለኝም። እንደዚህ አይነት ነገር ባስብ ኖር ጋር እንደዚህ ነገር አላደርግም። እንዴ ሀቢባለሽ እዛ ላይ ልኬልሻለሁ፣ በድሮ ቁጥሬ ልኬልሻለሁ፣ የዋትስአፕ ቁጥሬ ልኬልሻለሁ፣ የእሷ የዋትስአፕ ቁጥሯ ልኬልሻለሁ። እኔ ቁጥር መቀየርሽን በምን ላቅ እችላለሁ? አንቺ መተሽ ካልነገርሽ ላኩልሽ አንደኛ ላኩሽ፣ ሁለተኛ አትነግሪኝም። ኤቭሪዴይ ላይቭ ላይ ነኝ፣ ቲክቶክ ላይ መተሽ አቡ ስሚኛ፣ አንዴ ልንገርሽ፣ ልጨርስልሽ፣ አንዴ ልጨርስና ከዛው ሊፈለግሽን ጠይቂኛሽ። ግን አሁን እውነት ስላለኝ ነው። አንደኛ ነገር ሪኮርዱ ስለመጣ አይደለም የወጣሁት። ሀቡ በ27 እንዳታሳያልሽኝ እዚህ ጋር በ27 ኢትዮጵያ ሆኜ ትኬቴ ላኩልሽ፣ መጥሪያ ላኩልሽ፣ እንደገባ ኢትዮጵያ ላኩልሽ። ስልክልሽ አልመለሽልኝም። ኦኬ ራሱ አላልሽኝም። እስክሪንሾት አድርጌ ልኬልሻለሁ። በውስጥ እዩ ግቢና ኢትዮጵያ ሆኜ በ27 በዚህኛው ገና ምን አልሽ አንቺ ሚዲያ ላይ ገና በእውነታው ነው የምናወራው። ሰኞ ወይ ማክሰኞ ሰኞ ወይ እሑድ ብሏል ስትይኝ ሀቡ አልኩሽ። ሰኞ ማታ ምን አረግሽ ስልሽ ቻፒ ማክሰኞ ወይ ሮብ ብሏል ስትይ ምንም አላልኩሽም። እሺ ሀቡ አልኩሽ። ሮብ ቀን ትኬቴን ቆርጬ ሮብ ሌሊት ገባው። ትኬቴን ሁሉ ልኬልሻለሁ። ሮብ ሌሊት ገባው ትኬቴን ቆርጬ ሐሙስ እኔ ዛብር ገብር ቆይ ዝም በይ። በምንድን ነው ትኬትሽን የላክሽልኝ? እኔ ስለማላውቀው ቁጥር በአውሪኝ አልሰማም። አሁን ሴቭ ስላደረኩት ቁጥር ነው የምናወራው። ሴቭ ያደረኩት ላይ እኔና አንቺ መጨረሻ ላይ ያወራ ነው ሰንዴይ ማርች 23 አለቀ። ከዛ በኋላ ደግሞ በ27 ላኩልሽን ይዋ በ27 ታዲያ ስልኬ ከተበላሽ ቀጥ ካለኩ በዚህ ከተበላሽ እኔ ደግሞ አይቀልባለሁ። በምን አውቃለሁ ስልክሽ መበላሸቱ? ወይ መቀለብ አይደለም አቡ ዲሳይድ አትያዣ። ሪያሊቲ እኮ ነው የምናወራው። አሁን ሪያሊቲ እኮ ነው የምናወራው። አንቺ መጥተሽ ካለ ላይቭ ላይ መጥተሽ ችግር እንዳይመጣ አንዴ ይቅርታ፣ ይሄ ችግር እንዳይመጣ በ27 ደወልኩሽ። የኔ እንኳን ባይኖርሽ አቡ ሳይድ አይደለም በእውነት ልጆች አሉሽ። እኔም የምጠይቀው የልጅ እህቴን የሁለት ልጆች እናት ነው። ስለዚህ ሪያሊቲ ነው የማወራሽ። አሁን እኔ ምንም አሁን እዚህ ጋር ፈርጥጣ ምናምን እኔ ደላላ አይደለሁም፣ ሌባ አይደለሁም። የምጠፋው እውነት እስኪያዝኩ ድረስ እስከ መጨረሻው ነው የምሄደው። ኢቭን ልንገርሽ አቡ እንዳላስቸግርሽ ብዬ የራሴ ጉዳይ ስለሆነ ብዬ ማለት ነው ሮብ ሌሊት ገብቼ ልኬልሽ እኔ ሐሙስ ዘብር ነኝ 5 ቀን ሙሉ ተቀምጬ በአምስተኛው ቀን ወደ አዲስ አበባ ስመለስ ነው የመጣው። ይሄንን ብዬ ተናግሬሻለሁ? አልተናገርኩሽም? ለምን ቢዚ ነኝ ስለምትይ የኛ ነገር ብቻ ላይ አታተኩሪም ብዬ አንደኛ። ሁለተኛ ስልኬን ይዤ አልሄድም። ጸበል የሄድኩት ጸበል ነው። ትንሽ ሰዋን ስልክችን ስልክ ነጃት ሄድኩትኝ። ሶ ግን ገና ኢትዮጵያ እንደገባው ኤርፖርት ፕሌን ውስጥ ሆኜ ነው እዛ ኤርፖርት ላይ ሆኜ ነው ላኩልሽ በ27 በ20 ለምን ማክሰኞ ወይ ሮብ ስትይ የምትይኝን ሰምቼሽ ነው ቀጥ ብዬ ትኬቴን ቆርጬ ሮብ ሌሊት ገባሁ። አንድ ቀን አላደርኩም በቤቴ። ሐሙስ ዕለት ዘብር ገብርኤል ነኝ። ከዛስ ሐሙስ፣ አርብ፣ ቅዳሜ 5 ቀን ተቀምጬ ኢቭን እህቴ እኮ አለቻ ለምን አልጠየቀችም ጉዳይ ይኖርብሻል በማለት እንጂ ሲጀመር ነው የሄድኩትም እግዚአብሔር ቤት ነው እቀመጣለሁ ብዬ 5 ቀን ሙሉ ስቀመጥ ጠይቄሻለሁ ጌታል ብዬሻለሁ አላልኩሽም? ለምን ችግር የለብኝም ብዬ ልክ እኔ 5 ቀን ጠብቄው በቃ አይመጣም ብዬ ስመለስ የደብረ ብርሃን እንጂ አዲስ አበባ ስገባ ነው የመጣው። እሱ መጣው ሲለኝ ምን አልኩት? አስገቢው ይገባል። ምን አልኩት? በቃ እዛው ጠብቀኝ አሁኑኑ ሳልተኛ በዚሁ ነው የምመጣው አልኩኝ። ሳልተኛ መንገዱ ማለት ነው የ9 ሰዓት መንገድ ነው። ስለዚህኛው ነገር ማስገብት ሳልተኛ እቤት ገብቼ ልብሴን ብቻ ቀይሬ አንድ ልብስ ይዤ ተመልሼ ወደ እዛው ሄድኩኝ። ከዛ መጣው ስመጣም ቢያንስ ቪዲዮ ስሩ ከማለት ሳይድ አይደለም በቃ ትክክለኛ ነገር እውነተኛ ነገር ሁለታችንንም መጠበቅ ነበረብሽ። ጣጣሽኝ የሃዩ ስር ካለ የላኩልሽ ቆይ የሃዩ ስር ካለ የእህቴ ስልክ የዋትስአፕ የኔ እንኳን ዝግ ቢሆንብሽ ማለት ነው ልጠብቅኝ ይገባል። ለምን 2 ቀን እሱ ሄደ መጣ ጨረሰ። ከዛ ከመጣ በኋላ እንደዚህ ብሎ ለምን እላለሁ ይቅርታ ጠይቃለሁ ብያለሁ። እንኳን በህዝብ ፊት እዛም እኮ በቃ ኦልሬዲ ምሏል ይቅር በይ ሲባል በአባቶች ፊት ይቅርታ ብያለሁ። አንደኛ። ሁለተኛ እኔ ሆስፒታል አይደለም መሄድ ነው እንትን ዲኤንኤን ምናምን አልሚዘን የምመጣው አሁን እዚህ መጥቼ ይቅርታ ምይድላ እጠይቃለሁ። ለምን ህዝቡን ይቅርታ እላለሁ ከመቶ ከማለልኝ ብያለሁ። አዎ ይቅርታ እላለሁ። የምጠብቀው ከገብርኤል ነው የምጠይቀው የእህቴን ነፍስ ነው አይደለ? ስለዚህ መጥቼ እጠይቃለሁ። ለምንድን ነው የምፈረጥጠው? እኔ ሌባ ነኝ አይደለሁም፣ ደላላ ነኝ አይደለሁም። እውነት ነው ያዝኩት። ግን አንድ ሜሴጅ እንኳን ይሆን መለሽልኝ። አሁን ይዘጋብኛል ስላልሽኝ ነው በ27 እንጂ ልኬልሻለሁ። ተጨርሻለች። ስትጨርሽ መልሰሻል። ጨረሻው አንደኛ ይሄ ነው እውነቴ ያዝኩት። እኔ አንደኛ ነገር ሴቭ ያልተደረገ ቁጥር እንደማልመልስ ዓለም ያቀኛል። እኔ ሴቭ ያልተደረገ ቁጥር አልከፍትም። አርቺቭ የሚባል ታውቂያለሽ? አውቶማቲካሊ አርቺቭ ነው ማድረገው። ሴቭ ያልተደረገ ቁጥር ምን ማለት ነበረብኝ? አዳምጪኝ ኤደን፣ አንቺ ስታወሪ እኔ አፌን ዘግቼ ቁጭ ብዬ ነበር። ሴቭ ያላረኩት ቁጥር ሲደወልብኝ አይጠራም። ለምን መሰለሽ? ፕራይቬሲ ላይ ሴቭ ያልተደረገ ቁጥር እኔ ጋር ሲደወል እንዳይጠራ አድርጌዋለሁ። ብትደውይም እኔ ጋር አይጠራም። ገባሽ?
ሁለተኛ ሜሴጅ ብትልኪ የማላቀው ቁጥር አርቺቭ ነው ማድረገው አውቶማቲካሊ። የማላቀውን ቁጥር በህይወቴ ከፍቼ መልሼ አላውቅም። እኔ በፍቃዴ ቁጥሬን ሰጥቼ ሴቭ ያደረኩትን ሰው ብቻ ነው መልሰው። ስለዚህ ኤደን ብዬ ሴቭ ያደረኩት እኔ እና አንቺ ስናወራበት የነበረው ቁጥር ላይ ስለሆነ እኔ እና አንቺ በምናወራበት ቁጥር ሰኞ ዕለት እሱ እንደተመለሰ ኤደን እንዴት ነሽ? ሄዳችሁ ጉዳያችሁን ጨርሳችሁ መታችኋል አይደለ? ስለዚህ እባክሽ ነይና ህዝብ ፊት ይቅርታ ጠይቀዋለሁ ሄዶ ከማለልኝ ባልሽው መሰረት ነይና ጠይቂ ብዬ ሰኞ ዕለት ቮይስ አደረኩኝ። ጠበኩኝ እስከ ዛሬ እስከ ሮብ 3 ቀን ደግሜ ቮይስ አደረኩ። አንድ ራይት ብቻ ነው የሚሆነው። ስለዚህ እቺ ልጅ ቁጥሯን ቀይራ ነው እየጠፋን እሱ ደጋግሞ ቮይስ እያደረገብኝ ነው። እሺ ተበላሽቷል። አቡ ግን ይቅርታ አድርጊልኝና የዛን ጊዜ ማለት ነው የሲስተሪ ልክልሻለሁ። አማራጭ እኮ አለ። አቡ ጨርሽ። አንቺ ስታወሪ እኔ አላቋርጥሽም። አንቺ ጨርሺ፣ ከዛ ነው ያወራለሁ። አይ በመሀከል እንዳይጠፋብኝ አማራጭ ነበር። ያዩን ይሄ ስጨርሽ እንዳወራሁት ነጥብ ያዢ። እኔ አልችልም። አሁን እኮ ያቡ ልንገርሽ የዛኔ የእህትሽን ላኪልኝ ስትይ ልኬልሻለሁ። የላኩልሽ አለ ሜሴጁን ማውጣት ትችያለሽ አይደል? መቼም የሀዩን እዛ ድሮ ላይ የእሱ አለሽ ዋትሳፕ ብዬ ነው። እኔ ጉዳይ ከእህትሽ ጋር አይደለም፣ ጉዳይ ከአንቺ ጋር ነው። ከአንቺ ጋር ነው። ንገሪያት የለችም ይባላል። አቡ ንገሪያት፣ ቪዲዮ አርጉልኝ፣ ሪካርድ አርጉልኝ ከማለት ይቅርታ። ፎቶሽን አልለጠፍኩም፣ ቪዲዮ አልሰራሁም። እኔ ሀቡ ፎቶ ቢለጠፍ ሀቡ እውነት ከያሽ እኮ ፎቶ ስለተለጠፈ ሌባ ስትሆኝ የሆነ ነገር ትሆኝ ነው አይደለ? የምትፈሪው ካለሽ ምን እንደዚህ አንጨረጨረሽ? ሀቅ ካለሽ ቆይ በምን ላስጠራሽ? ሌላ ምን አንጨረጨረሽ ማለት እንዴ? የእህቴ እኮ አለልሽ። ሀቅ ስለያዝኩ ነው የመጣሁት። ሀቅ ባሊዝ አልመጣም። የእህቴ አለልሽ። ስትቀይሪ ካልነገርሽኝ እኔ ጠንቋይ አልቀልብም፣ በምንም ላቅ አልችልም። ቁጥር ስትቀይሪ አላውቅም። ስለዚህ መጥቼ ላይቬን ከፍቼ አስጠራሁሽ። ላይቬን ከፍቼ ለኤደን ይሄንን ስክሪን ሪካርድ አድርጉልኝና ለኤደን አድርሱልኝ። በዚህ 2 ቀን ውስጥ ካልመጣች ፎቶ አለጥፌ ቪዲዮ ሰራለሁ። ይሄ ኃላፊነት አለብኝ። ምክንያቱም የልጁ ስም የጠፋው እኔ ቤት ነው። ቤቴ ውስጥ ስሙ እስከጠፋ ድረስ ይሄ ሰው ደግሞ 21,000 ህዝብ ባለበት ሄደ ዘብር ገብርኤል ማል ተብሎ ትኬቱን ቆርጦ ኢትዮጵያ ድረስ ሄዶ ምሎ እስከመጣ ንጽህናውን እስካረጋገጠ ድረስ እኔ ደግሞ ኃላፊነት አለብኝ። ስሙ የጠፋው እኔ ቤት ነው። እኔ ስሙን የማጽዳት ኃላፊነት አለብኝ። ስለዚህ ነይና ይቅርታ ጠይቂው አልኩኝ። ምንም የሚያናድድ የሚያስቆጣ ምንም ነገር የለም። አልተናደድኩም። አሁን ለምን እንደምናደደው የሚያናድደኝ ነገር የለም እኮ አልኩሽ። ግን አንቺ ማለት ነው በቃ ቱ ቢ ሆነስት እኮ ነው። ሆነስት ነው ከሁለታችንም እየሆንሽ ነው ያለሽው። ልክ የሱን ቮይስ መተሽ ሰምተሽ ቪዲዮ እንደሰራሽው የኔ ቁጥር ከተዘጋብሽ አይደለ? አልሰራውም ገና ስክሪን ሪካርድ በይ እኮ ኦኬ በቃ ወሪቨር ሴም ነው። እንደዛ ከማድረግ የሀያት ስልክ ልኬልሻለሁ። ኖት ዘ ሴም ኦኬ ግን ልኬልሻለሁ። ሪካርድ ሲደረግና እኔ ቪዲዮ ስሰራ ይለያያል። እኔ ቪዲዮ ስሰራ እኔ ቤት ነው፣ እኔ ነኝ ኃላፊነቱን የምወስደው። ስክሪን ሪካርድ ሲደረግ ለአንቺ መልዕክቱ እንዲደርስና እንድትመጪ ላይቭ ላይ ነው። ካልመጣ በጣም እኮ ዲስሪስፔክት እኮ ነው ያራችሁ እኮ የተናገርሽ እኮ ዲስሪስፔክት ፈርጥጠው ምናምን ፎር ዋት ፈርጥጠው ሲቀጥል በዚህ በተዘግተሽ ላይ እሺ፣ በጣም ጥሩ። አንድ ጥያቄ ልጠይቅሽ። ስልክሽ ተቀይሯል። አይ አንደርስታንድ ኦኬ፣ ጥሩ ስልክሽ ተቀይሯል። ትመጪና ላይቭ ላይ ሀቢባ ስልክ ተቀይሯል ጋር የገባሁት እኮ አሁን ነው። አልገባሁም። ዛሬ ኬት መጣሽ ታዲያ? ከሌለሽ ዛሬ ስክሪን ሪከርዱን ኬት አየሽ? ስክሪን ካርድ ሳምንት ነው የተቀመጥኩት። በአንድ ቀን አይደለም እጄ የመጣሁት። እኔ ምሎ ሲመጣ እኔ ሳምንት ነው የተቀመጥኩት። 5 ቀን ሙሉ ስጠብቀው ነበር እዛ። ከዛ በኋላ ወደ አዲስ አበባ ስመለስ ነው የመጣው። ዋናው መምጣትሽ ነው። ዋናው ስክሪን ሪከርዱ ደርሶሽ መምጣትሽ ነው። በቃ አለቀ። አሁን ይጣራል። አሁን እኮ ልንገርሽ ማሪ፣ አንዴ እኮ የደበረ እኮ የሀያት ስልክ አለሽ። የኔ ዝግ ሲሆንብሽ የእሷ ላይ ዋትሳፕ ላይ ገብተሽ ቼክ ብታረጊው ኢዚ ነው። ምን ችግር አለ ነው እንጂ ከሀያትሽ ጋር አይደለም ያወራሁት። እኔ እና አንቺ አኪልኝ ብለሽኛላ። ቁጥሯን ከዚህ በፊት እንደማመጥ ሄደን ስጫልሽ አወራለሁ። ጨርሽ ላኪልኝ ስላልሽኝ ሀቡ፣ እኔ እኮ አሁን እየተቆጣሁ እየተንጨርጨርኩ አይደለም። ግን እውነት አሁን ትክክለኛ 2 ቦታ ነው የሚይዘው። ሁሌ ሳይድ አልይዝም አልሻል። ሳይድ ማትይዥ ከሆነ ልትፈልግኝ ይገባል። እኔ ስልክ እምቢ ካለሽ የህልኝ ስልክ ልትይዘው እኔ የምፈልግበት መንገድ ይሄ ነው። እኔ ዋትሳፕ ላይ ቮይስ አደረኩኝ። ሰኞ፣ ማክሰኞ፣ ኦሮብ 3 ቀን ታገስኩኝ። መልስ ስላልመጣ በላይቭ ሪከርድ አሁን ከደቂቃዎች በፊት ሳስደርግ መልስ መጣ። ይሄ ምክንያት ሊሆን ይችላል ወይ ብለሽ ታስቢያለሽ? የኔ ዝግ ካለሽ ስልኬ ዝግ ማለቱ ልነግርሽ ገና ከዱባይ ሳልወጣ ትኬቱን ራሴ እኮ ነኝ የጠየኩሽ። አቡ ረስተሽው ነው ዋትሳፕ ላይ ሰኞ ወይ እሑድ ብለሽኛል ነበር የምናወራው። አሁን መጣሽልኝ። እኔ እና አንቺ ስለ ትኬትም ስለ ሁሉም ነገር እኔ እና አንቺ ከዛ ስትይ ምን አልኩሽ? አቡ ረሳሽው እንዴ? እሑድና ገብቶሻል። ሪዝን ኖርሽ ሳይሆን ኤደን ፈልጋታለሁ ቁጥር ስላለሽ ኤደን ፈልጋታለሁ ብትያት ኖርማል ነው። በቃ ቢሳይድ አንቺ በሁለታችንም በኩል በትክክለኛ ዳኛ ነሽ። አንቺ አሁን ዳኛ ነሽ አይደል? የምድር ዳኛ ነሽ። የምድር አይደለሽ እያልሽኝ ነው አሁን እንዴ? ያሱን ብለሽ እኮ ነው ወተሽ እኮ ሀቡ የኔን እኮ ኤደን ፈረጠጠች አልመጣችም ምናምን ያልሽው። ይሄ እኮ ሪስፔክት አይደለም።
ንገርሽ አንድ ነገር እሱ ሀቅ ባይኖረው ሄዶ ሊምል ፈቃደኛ ባይሆን እሱ ላይ ነበር። ገብርኤል ነው የሚያውቀው። አንቺ የምድር ሰው ነሽ። ለምን ሰው ምሉልሽ ስለማለ መጀመሪያ ምን ብለሻል? ሄዶ አብሮኝ ሄዶ ከማለ ይቅርታ ጠይቀኝ። ለምን ትከራከሪኛለሽ? ይቅርታ ጠይቀዋለሁ ብያለሁ። ሄዶ ከማለ ይቅርታ ብዬ ጠይቀዋለሁ። አሁንም ይቅርታ ልጠይቀው ነው የመጣሁት። የምድሩን የሰማዩንማ ገና ጠብቃለሁ። አንቺ ቤት መጥቼ ይቅርታ ጠይቃለሁ ብያለሁ። አሁን ልጠይቀው እኮ ነው የመጣሁት። ይቅርታ አላልኩም። ግን አንቺ በቃ ሀቢባ ነሽ፣ እንትን ነሽ፣ ዳኛ ነሽ። በስነ ስርዓት በሐቁ ነው የምትፈርጂው። የእሱ ሲልክልሽ መተሽ ከምጠይቅኝ ኤደን የደረሽ ብለሽኛል። 5 ቀን በሙሉ እኔ አቡባ ሀቢባ 5 ቀን በሙሉ እሱን እየጠበቅኩት ነው። አልመጣልኝም ብዬሻለሁ። እሱ መቶ የታለሽ ሲል ነው እሱ መቶ የታለሽ ሲልሽ ነው አንቺ የፈለግሽኝ። እኔ እኮ 5 ቀን ጠብቄው እዛው 5 ቀን ጠበቅኩት እያለሽ ብዬ ነው። እኔ ስንት ሀሳብ አለብኝ እና ለምን አልጠበቅሽኝም ታዲያ? እኔ ለምን አልጠበቅሽኝም ታዲያ? ዛሬ እሱ መቶ ሲያስጨንቅሽ 2 ዋትስአፕ ሲልክልሽ ኤደን ፈረጠጠሽ ብለሽ ለምን አልሽኝ? ይሄ ራሱ እኮ ስም ማጥፋት ነው። አልፈረጠጥኩም አለው። ስልክ ስትቀይሪ መተሽ ስላላሳወቅሽኝ መፈርጠጥ ነው። ስልክ ስትቀይሪ መተሽ ኔቨር አይደለም። ኖ አይሆንም። እኔ ይኸውልሽ አሁንም ቢሆን እዚህ ሰው ስለማከብር ህዝብ ስለማከብር ቢያንስ ሲስተር ትርሻለች። አይ ችግር የለውም እኔ ያለሁበት ቤት ቦታው ተመችቶኝ የተቀመጥኩበት ስለሆነ 5 ቀን አይደለም 5 ቀን ጠብቄው ልክ የደብረ ብርሃን መንገዱን የሚያክሰው ስለዛ ቦታ የሚያክሰው አስገቢ ስለዘብር ገብርኤል ልክ እሱን ጨርሼ መንገድ አለ ልክልሻለሁ ከፈለሽ ገደላ ሁሉ ነገር ጨርሼ ልክ አዲስ አበባ ልገባ ስል ደወለ የሆነ ልጅ ነበር። እኔ እኮ ዛሬኛ በቃ ጠብቀኝ እዛው እመለሳለሁ። አላደርኩም ቤቴ እንደገና ድጋሚ 9 ሰዓት መንገድ ሄድኩት። ይሄ ሁሉ ሲደረግ ቢያንስ ሲስተር እዛ ናት ያለችው። ሀቡ እንደዚህ እኮ እየጠበቅን ነው ምናምን ልትልሽ ይገባል። ግን እኔ ትኬት ቆርጬ የገባው ቀን የላኩልሽ ሜሴጅ አንቺ አልከፍትም ስላልሽ ስላልመለሽልኝ ነው ጥፋት የሆነው። ስለ ስልኬ ላስረዳሽ። በምን ላስረዳሽ? ስልኬ መበላሸቱ ላስረዳሽ። ከዱባይ ነው። እሺ ኤደን በቃ አንቺ ቁጥር ቀይረሽ እኔ ቁጥርሽን አዲስ ቁጥር ስላልከፈትኩ ይቅርታ። እሺ ለሱ አይደለም ሀቡዬ፣ ለሱ አይደለም የሲስተርም ስለነበረ አሁን እሱ ሲጠይቅ ለመጣሽ ነው እንጂ እንደዚህ ምናምን እኮ ማለት ፈልጌ አይደለም። ግን የሲስተር ስላለ ስለላኩሽ ዋትስአፕ ኤደን ይተልኩና ይምጣ ልጥራውና ይቅርታ ጠይቀሹ ጉዳዩ ይዘጋ አለቀ። ከዛን ችግር የለም። ከዛ በኋላ ልክልሻለሁ ሁሉንም ነገር። እሺ ሰላም ቻፒ እንዴት ነህ? ኤደን መታለች እኔ ቤት ላይቭ ላይ ና። ሁለተኛ አካውንቴ ላይ ከሌለክ ላይቭን ሼር አደርግልሃለሁ። አሁን ይሄ ላይቭ ከሌለክ አንድ ሰው ቁጥር ሲቀይር ማለት ነው ላይቭ ላይ መጥቶ ካላሳወቀኝ ለሌላ ጊዜ ለሌሎቻችሁ ነው የምነግራችሁ። እኔ የማላውቀውን ቁጥር አልከፍትም። ሴቭ ያላደረኩት ሁሌ ነው ላይቭ ላይ የምናገረው። ሴቭ ያላደረኩትን ቁጥር ብሞት አልከፍትም። ይሄ የኔ ባህሪ ነው። ምክንያቱም በቀደም ላይቭ ላይ ስልክ ቁጥሬን እነሱን ለመርዳት ብዬ ሰጥቻቸው ያኛው ልጅ በሳውዲ የተጎዳው ልጅ እነሱን ለመርዳት ብዬ ሰጥ ቁጥሬን ሲያድሉብኝ ነበር ላይቭ ላይ። ይሄ ፐርሰናል ላይፌ ነው። ስልኬ ላይቭ ያንዳንዱ ሰው አልመልስም። ሴቭ ላደረኩት ሰው እኔ ነኝ ወድጄ ፈቅጄ ማሪ ላንቺ አይደለም ለቤተሰቦቼ እያስረዳው ነው። ወድጄ ፈቅጄ ስልክ ቁጥሬን ለሰጠሁት ሰው ብቻ ነው የምመልሰው። ስሙን ሴቭ ላደረኩት ሰው እኔ ፈቅጄ ወድጄ። ከማንም ሰው ቁጥሬን እየተቀበለ ኮንታክት ለሚያደርገኝ ሰው እኔ ለማላቀው ሰው ስልክ አልመልስም በፍጹም። ገባችሁ? አርቺቭ ነው ማድረገው። አውቶማቲካሊ ዋትስአፕ ላይ ማላቀው ቁጥር ሲገባ አርቺቭ ነው ማድረገው። ስለዚህ ቁጥሬን ራሴ ካልሰጠኋችሁ ኮንታክት ብታደርጉኝ አልመልስም። አሁን አንዳችሁ ላይቭን ሼር አድርጉልኝ። መስዬ አንዳችሁ ላይቭን ሼር አድርጉልኝ። ሌሎቻችሁ ውረዱና ባለ ጉዳይ እሱ ገብቶ ሁለታቸው ብቻ ይቅርታ ይጠያቁ። ስክሪን ሪከርዱን ስለሚፈልገው ቴንክ ዩ። እሱዬ በኋላ ትገባላችሁ። እሺ ሀቡዬ በቃ ሲጨርሱ እነሱ ይቅርታ ተጠያይቀው ትመለሳላችሁላችሁ። ችግር የለም። ዶክተር አድርጌልሻለሁ ሀቡዬ፣ ሼር አድርጌልሻለሁ እኔ። እሺማ ፎርዋርድ ላድርግለት።
ኧረ በስመ አብ እንዴ! ፍላወር ላክ ፕሊዝ። ዶክተር ሀቢባ ውረጅ። አብርሃም ውረዱ አንዴ ከይቅርታ ጋር። እሺ አቡዬ እሺ ዶክተር ሀቢባንም ያቀያታል። ሃኒ ወይ ውረዱና አንዴ ባለ ጉዳዩ ገብቶ ይቀጥላል። ትመለሳላችሁ። ባለ 3 ላርገው። እንዴት ነው ባለ 3 የሚሆነው? እስኪ አቁሚው። ምን ሆነሽ ነው? ምንድን የሆነው? እምቢ አለ። አሁን ተስተካከለ። ቆይ የስ ሻርፕ ነገር ስጥኝ። ቆይ አንዴ የእሷን ልጨርስና ትገቢያለሽ። ኮመንቱ እኮ አይታየኝም እኔ ፍላወር ካልተላከ በስተቀር። እኔ እዚህ ቤት ኮመንት ስለሚበዛ ፍላወር ካልተላከ በስተቀር ኮመንት አይታየኝም። ጥቅጥቅ ያለ ነው ኮመንቱ፣ በዛ ላይ በጣም ይሮጣል። ስለዚህ ፍላወር ነው መላክ ያለበት።
ውዶቼ ታፕታፕ ኮፒ ሊንክ አድርጉ። 12 ሰዓት ላይ እኔና ሚኪ ከግማሽ ሰዓት በኋላ እኔና ሚኪ ፊት አራሪ ጌም አለን። ወይኔ ምሳዬን ሳልበላ በባዶ ወዴ እንዴት ነው የምችለው ይሄንን ሰውዬ ጩኸቱን እኔና ሚኪ ፊት አራሪ ከግማሽ ሰዓት በኋላ ጌም አለን። ሳምንታዊ ጌማችን እሁድ ዕለት አልተጫወትንም። ሚኪዬ አዎ ከብሌንሽ ጋር እኔ ሰዓት የለኝም ጌም አለብኝ። ሜምበር ሁኑ ቤተሰብ ሜምበር ሁኑ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ ቤተሰብ። ከስሜ ጎን ያለው ልብ ቅርጽ መመንካት ሜምበር ሁኑ። ሰብስክራይብ አድርጉ። እኔ ጌም አለብኝ። ታብታብ አድርጉልኝ ውዶቼ። ተነሽ አሁን ስሪ። አዎ ዳይት ላይ ነኝ። ሰላጣ ነው የምበላው እኮ ጀስት የተከተፈ ነገር ሚክስ ማድረግ ነው። ሰዓት የለኝም ወይ ለሌላ ቀን ቀጠሮ እንያዝ እንዴ? ለሌላ ቀን ቀጠሮ እንያዝ ኤደን። አቡ አዲስ አበባ ነው ያለሁት እኔ አልመጣሁኝም። አሁንም ይሄኛውን ቁጥሬን ያዥና በምትፈልጊኝ ሰዓት እኔ ችግር የለብኝም። ይኸው መጥቻለሁ። አሁንም ግን አሁንም ነገም ከነገ ወዲያም ፕሊስ እኔን መጀመሪያ ቁጥሬን ሴቭ አድርገሽ እንትን በይኝ። እኔ በፈለግ ሰዓት እመጣለሁ። ቁጥርሽን ሴቭ አድርጊ እና ሁሌም ዛሬም ነገም ደግሜ ከነገ ወዲያ የምናገረው ይቅርታ የመጣሁት ህዝቡንና አንቺን እንጂ ላብራቶሪ አይደለም የሚሄድ ነው። የእግዚአብሔር ቤት ነው የሚለው። የእግዚአብሔርን ከእግዚአብሔር ነው የምጠብቀው። ቃሌን ግን ጠብቃለሁ። ላይቭ ሪከርዱን አውጥቼ ላሳይሽ። የዛለት ያ ሁሉ ህዝብ ባለበት ያልሽው ገብር ዘብሬል አንዴ ልጨርስ፣ ከዛ አንቺ ታወሪያለሽ። ገብር ዘብሬል ሄደ አልካርኩም ስትል እኮ ነው ልጨርስ። ይቅርታ ጠይቃለሁ አይደለም ጠይቃለሁ ነው ያልሽው። ህዝቡን ብቻ ጠይቃለሁ አይደለም ይቅርታ ጠይቃለሁ። ሄዱ እሱ ብቻ ደፍሮልኝ አይደለች? እሱ ብቻ ደፍሮ አሁን ካልኩም እንደካድኩ እኮ ነው የምታወሪው። አሁንም አልካድኩም። አሁንም ይቅርታ ጠይቋለሁ። ይቅርታ ጠይቆ ነው የመጣሁት። ግን የፍርዱን ከሰማይ ነው የምጠብቀው። የምድሩን መጥቼ ይቅርታ ልል እኮ ነው መጣሁ። ጠራሽ መጣሁ እኮ ይቅርታ ልለው እኮ ነው የመጣሁት። ይኸውልሽ ካም ዳውን። ምንም የሚያበሳጭ ነገር የለም ማሬ። አንድ ነገር ተረጋግተን ልንገርሽ። አንቺ የዛለት ያልሽው ላይቭ ሪከርዱን አወርድና 90 ቀን ስላልሞላው ቲክቶክ ላይ ያለ እሷን ፓርት ቆርጬ ልክልሻለሁ። አዳምጪኝ እንዳታቋርጪኝ። እኔም አላቋርጥሽም አንቺ ስታወሪ። እሺ ያልሽው የዛለት አሁን ታወራ። እኔም አሁን ልክ ይሄን ካልሽም በኋላ ሳወራ ግን እንዳታቋርጥኝ። እሺ አላቋርጥሽም፣ በፍጹም አላቋርጥሽም፣ ቃል ገባለሁ። የዛለት ያልሽው እሱ ደፍሮ እሱ ብቻ ደፍሮ ከፈለገ እኔ ትኬቱን እችላለሁ ስትይ ትኬቴን ራሴ እችላለሁ አልፈልግም ማለት እሱ ብቻ ደፍሮ ዘብር ገብርኤል ይሄድልኝ እንጂ እሱ ደፍሮ እዛ ጋር ከሄደ እና ከማለ እኔ እሱንም ይቅርታ ጠይቋለሁ። ንጹህ ሰው ነው ማለት ነው። ህዝቡንም ይቅርታ ጠይቃለሁ። እሱ ብቻ ይሄድልኛል። ታዲያ አሁን አላልኩም መጨርኩኝ። ታዲያ ይቅርታ አልጠይቅም አልኩኝ። እንደው ያንቺ ተራ ነው ስልሽ ታወሪያለሽ ማሪ። መጨረስኩ። ከሄደ ደግሞ አይሄድም ብለሽ ስላሰብሽ አላውቅም። ከሄደ እሱ ብቻ ይሄድ አስረግጠሽ የተናገርሽው እሱ ብቻ ዘብር ገብርኤል ሄዶ ይማልልኝ እንጂ ሄዶ ደፍሮ ከማለ እኔ እሱንም ይቅርታ ጠይቋለሁ። መጥቼ ህዝብ ፊት እዚህ ህዝብ ፊት መጥቼ ይቅርታ ጠይቋለሁ አልሽ።
ትኬቱንም እኔ ልቻለው አልሽ። አንዴ ትኬቱንም እኔ ልቻለው አልሽ። እሱ ደግሞ አይ እሄዳለሁ በቃ ችግር የለም ትኬቴንም ራሴ እችላለሁ እሄዳለሁ አለ። እሺ ብሎ አብሮሽ ኢትዮጵያ ሄደ። ምንም ያርፍድብሽ ምንም ትክክል ነሽ። ሄደ እዛ ቦታ ላይ ብቻ ይገኝልኛልሽ። እዛ ቦታ ላይ ሰውየው ተገኘና አብሮሽ ማለ። ልክ ከባለ በኋላ ደግሞ ምን ማለት ጀመርሽ? አሁን ላብራቶሪ እኮ አይደለም ሄድ ነው በቃ ፍርዱን ከፈጣሪ ነው። ሄደን አንድ ጊዜ እባክሽን ከፈጣሪ ፍርዱን ከፈጣሪ ያለ ሰው ይኸውልሽ፣ ፍርድን ከፈጣሪ የሚፈልግ ሰው ምድር ላይ ይማልልኝ አይልም። በቃ ለፈጣሪ ስትሆኑ ቢተው አንቺ ይማልልኛልሽ። ሄዶ እሺ ብሎ ከዱባይ ኢትዮጵያ ድረስ በራሱ ትኬት ተነስቶ አብሮሽ ሄዶ ከማለልሽ በኋላ ግን ለሐቅ ምን መሰልሽ ሐቀኞች እንሁን፣ ፈጣሪም ከኛ ጋር እንዲቆም። ይሄ ሰውዬ ባይሄድ ይኸውልሽ፣ ይሄ ሰውዬ ለመሄድ ፍቃደኛ ባይሆን ሁሉም ካንቺ ጋር ነው፣ ሁላችንም እኔ ካንቺ ጋር ነኝ። ይሄ ሰውዬ እሺ ብሎ ባይሄድ እሺ ብሎሽ ሄደ። መጣው አሁን እኮ መጣው ይደረግልኝ ያልሽው ነገር ተደረገልሽ አልተደረገም? ይሄን ብቻ ነገር ተደረገልኝ። አመሰግናለሁ። ይኸውልሽ ያልሽው ነገር ከተደረገልሽ ልንገርሽ፣ አንቺ የጠየቅሽው በህዝብ ፊት የጠየቅሽው ነገር ከተደረገልሽ ይሄ ሰው እሺ ብሎ አብሮሽ ኢትዮጵያ ሄዶ ከማለልሽ ማድረግ ያለብሽ አንቺ ደስተኛ ከዛም በኋላ ስቲል ውስጥሽ ደስተኛ ካልሆነ ይህንን ቃል ማውጣት የለብሽም። በቃ አዎ በጠየቅኩት መሰረት ሄዶልኛል። እንደዛማ አባቶችን ብለዋል። ፈጣሪ የምትይውን ነገር ለውስጥሽ እንጂ አባቶችን ብለውናል። እንደዛ ይኸውልሽ አባቶችን ብለውናል እኮ ሀቢባ፣ አባቶችን ብለውን ነው በስነ ስርዓት እንትን ያሉት እኮ። እዚህ ጋር ሄደሽ ኢቭን ሲቀርጽ ፍላወር ላክ አንዴ፣ በቃ ቀጠሮም አይራዘምም። ይኸው መጥቷል። ፍላወር ላክ ፕሊስ። እኔ ከኮሜንት ላይ ላገኘ ካልችልም ፍላወር ላክ። ፍላወር አንድ ፍላወር አንድ ፍላወር እኮ መጥቷል። ገባኝ። እኔ ፍላወር ካላከ ኬት ላግኘው? እሺ ጋይስ ምን ላድርግ? እሺ ኮመንት፣ እናንተ ኮመንቱን ተውለትና እሱ ይጻፍ። እሺ ወይ እንዳገኘው ሞዴሬተሮች እርዱኝ ለማስገባት። እናንተ ካልጻፋችሁ እሱ ብቻ ከጻፈ ይገኛል ሰውየው። እናንተ አቁሙ አንዴ ኮመንቱን። ፍላወር የለውም። እሺ ችግር የለውም። ፍላወር የለውም። እናንተ ተውና እሱ ብቻውን ይጻፍ። ብቻውን ኮመንት ላይ ይጻፍ። አለው ብሎ ይጻፍ ወይ አንድ ቁጥር የፈለገውን ይጻፍ። ብቻ እናንተ ኮመንቱን ባዶ አርጉለት ፕሊዝ። ሰዓት እየሄደብኝ ነው ጋይስ። እኔ ምሳዬን አልበላውም፣ ቡናዬን አልጠጣውም። ጌሜ ሰዓት ደርሶብኛል። ለሌላ ቀን ላራዝመው ነበር። አሁን እሱ ቢያረፍድ ከዚህ በላይ I found him. እናንተ ናችሁ የጻፋችሁ። ቪዲዮ አብራ ፕሊስ። ይሰማል አቡ? አዎ ይሰማል። እሺ በመጀመሪያ የምታስታውሱ ከሆነ ከ3 ሳምንት ነው አንድ ወር ሆኖታል ጉዳዩ ከዚህ ቤት ረመዳን ላይ በማታ ከተነጋገርን አንድ ወር ብለን እንያዘው። ከአንድ ወር በፊት ኤደን ቻፒን መተት እንዳደረገባት ጠንቋይ ቤት እንደሚሄድ ምናምን ብላ ነበር። ያንንም ለህዝቡ ሄዶ ዘብር ገብርኤል እንዲምልልኝ ይፈልጋለሁ ብላ ጠይቃ ነበረ። በሷ ጥያቄ መሰረትም እሱ ዘብር ገብርኤል ሄዶ አብሯት ምሎላት ተመልሶ መጥቷል። ከመሐላው በኋላ እንገናኛለን ብለን ቃል ተገባብተን ነበር። ያው ኤደንም መጥታለች ቃሏን አክብራ ይቅርታ ልትጠይቀው ማለት ነው። ሄዶ ከማለልኝ ይቅርታ ጠይቀዋለሁ ህዝብ ፊት ብላ ቃል ገብታለች። አሁን ቃሏን ትፈጽማለች ማለት ነው። እናመሰግናለን ኤደን። ያንቺ ነው ማለት እሺ። ይቅርታ አርግልኝ ስምን ስላነሳው እዛም ይቅርታ ብየዋለሁ ኦልሬዲ በአባቶች ፊት ለምድሩ የምድሩ ዳኛ ለዚህ ይቅርታ አርግልኝ። የሰማዩን ደግሞ ከገብርኤል ነው የምጠብቀው። አመሰግናለሁ። ይቅርታ አርግልኝ። መተክ ስለማልክልኝ በጣም አመሰግናለሁ። ልክ ነኝ? ሄደክ ስለማልክልኝ በጣም አመሰግናለሁ። እውነቱን ከገብርኤል እጠብቃለሁ። ስምን ስላነሳው ግን ይቅርታ። አባቶችም ቶሎ አይደለም ተረጋግተሽ ነው ብሎኛል። የሰማዩን ከገብርኤል እጠብቃለሁ። ለምድሩ ይኸው ቤትሽ ላይ ቃል ስለገባውልሽ ይቅርታ በይውልሽ። ይኸው ይቅርታ።
እሺ በይቅርታዋ እንደዚህ ነው ይቅርታ የምትፈልገው? ደስተኛ ነህ በይቅርታዋ? አዎ እኔ አቡዬ እንዴት ነሽ? ሰላም ነው። እንዴት ነህ? እንኳን ደህና መጣ። አለሁ እንኳን ደህና ቆየሽኝ። ቴንኪው በጣም አመሰግናለሁ። በመጀመሪያ ግን የምፈልገው እንደዚህ አልነበረም። ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረው ነው የገቡት አይደል? አሁንም ይሄንን ፕሮግራም በስነ ስርዓት ገብተው ሁለቱም እህታማቾች ቆመው እኔ የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው። ገብቶሻል? አንድ ሰው እኔ ነኝ የሚሄደው እኔ ነኝ የሄድኩትኝ እኔ ነኝ ያልኩትኝ እኔ ነኝ ሀቢባ ልጨርስ። ኦኬ ብጨርሰው ምን አልሽኝ? ምን አልሽኝ? አቡ ምን አልሽኝ? አዎ ምን አልሽኝ? አንቺ ነው የምፈልግሽ እህትሽ አይደለማልሽኝ። እሱ አይመለከታትም። እኔ ነኝ ገብርኤልን ማምነው አደርግ የነበረው ነው ገብርኤልን ያልኩት ደግሞ ያውቃል። ገብርኤልን ያልኩት ራሴ ነኝ። ገብርኤልን ማምነው እኔ ነኝ አዲስ አበባ ያለሁትኝ። የሚመለከታት ታሪክንም እኔ ነኝ እህቴን ሀቅ የጠየኩትን ይቅርታ እኔ ነኝ የምጠይቀው። እሷ የሚመለከታት ነገር ነው። ገና ለገና አሁን ይቅርታ ለምድሩ ገብተው አቢባ አንድ እንደማመጣ እንደዚህ ይሄ የሆነ እንትና እያየሽ ነው አቡ እሺ አሁን ሌዲስ ፈርስት እሷ ሴት ናት። እድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት ይኸውልሽ አንድ ነገር እሷ ለሁለት ነው ያሉኝ ምናምን ስትጠይቂ ነው የሄድኩት። ገብርኤል ብዬ የጠራሁትኝ እኔና እኔ ነኝ። ሪካርዶ ማለቻች ገብርኤል ሄድልኝ ዘብር ገብርኤል ያልኩት ዘብር ገብርኤል ሄዶ ይማል ያልሽው አንቺ ነሽ። ዘብር ገብርኤል ሄዶ ይማልልኝ የተማማን ነው እኔና እሱ ነን አይደለ? ቀድሞ መጣዛ መጣሁኝ ይቅርታ ጠየኩትኝ። በተረፈ ኢቭን እኮ አሁን ይቅርታ እኮ ጠይቆ ሀቡ ይቅርታ ለአንቺ ክብር ለቤተሰቦቹ እንጂ ነገርኩሽ እኮ እኛ እንትን አይደለም ሄድ ነግሬሻለሁ እኮ አሁንም ባጭሩ እዛ አይደለም ሄድ ነው ብዬሻለሁ። ግን ሁለቱም መጥቶ ሄድኩኝ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ ያልኩት ራሴ ነኝ። ጠራኝ መጣሁኝ፣ ጠራሽ መጣሁኝ። ኦኬ ይቅርታ አልኩ። ይሄን አምንበታለሁ። አንቺ ነሽ ዲልም ከኔ ጋርም ስናወራ ዲል ስናረግ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሽው አንቺ ነሽ። ስለዚህ ይቅርታ መጠየቅ ያለብሽ አንቺ ነሽ ብዬ ይሄንን እኔ ማምናለሁ። ግን ይቅርታ ስትጠይቂ ግን ከዚህ በፊት ላይ ሪካርዱ ማውጣት እችላለሁ። ከዚህ በፊት ያልሽው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ይቅርታ ጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ አይልንጋርሻ ሀቡ ሲሄድ እንደዚህ እንደማመጣ አንቺ ማውራት ካለብሽ አንቺ አውሪ፣ እሷ ማውራት ካለባት እሷ ታውራ። በተራና ሀቡ ሄድኩኝ እኮ አይደለ እያወራሁት ነው። እሷን ነው የማውራት። ሀቡ ሄድኩኝ ጠየኩኝ። ስጠይቅ አባቶች እንደዚህ ነው ስል ምንድን ነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ። እሺ አልኩ። መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገቡ አንቺ ጋር ለመሰክር መጣሁ እንጂ ያልኩሽ እኮ ጠየኩኝ እኮ ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚህ አይነት ነገር እንትን መት ይኮን የሃይማኖት የሚያውቁ ሰዎችም እንትን በልኩሽ አይደለ? ከዛ ሄድ ጠየኩኝ። አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ። አብሮት የመጣው ልጅ ቪዲዮ ሲያነሳዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለው ይቅርታ ተባብላችሁ የለው በል አጥፋ አሉት ሲሉት ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ። አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ። ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብያለሁ። ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ ሀቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንድል ነው የፈለገው። እንደዛ ልል አልችልም። እንደዛ ልትይ አይደለም ይቅርታ በይ ስላልሽ ቱ ቢ ሆነስ እኔ ለሐቅ ነው እሱ ምን አለ እህትም ማብራትም ታስተላል ሲል ምን አለ ዲል ያደረግነው ከሷ ጋር እሷ ጋር የምትጨርሰው አሉ አይደል? እህትሽ አታስፈልግም። አንቺ ነሽ ዋናው ባለ ጉዳዩ አንቺ ነሽ ምንም እያጠፋሽ ያለሽ። ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው። ቆሜ ከርታ ጠይቋል። እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብርኤል አይገኝም። እዛ ቦታ ላይ ደፍሮ ከተገኘ
እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። እሱ ደግሞ ለዛ እኮ ነው የመጣሁት ሀቡ፣ ለዛ እኮ ነው ይቅርታ ልጠይቀው ነው የመጣሁት። ስትጠይቂ በሙሉ ልብሽ መሆን ያለበት እንዲህ እያልሽ አይደለም። እሺ ለምድሩ ለሰማይ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሐላውንም አትጠይቂም ነበረ። ግን አንቺ መሐላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው ይቅርታ ስትጠይቂ እኮ ጠይቀዋለሁ። ከዛ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው እኔ እላለሁ። አሁንም እላለሁ እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትስአፕ እንዲህ ብዬ ይቅር በይኝ በይው ሲሉኝ ይቅር በለኝ ብዬዋለሁ። እሱ የፈለገው ለሚዲያው ነው አይደል? ይሄው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው አጎንብሼ ብዬዋለሁ። የጠፋው በሚዲያ ነው። ለዛ ነው የስራ በጣም ብዙ መገለል። በቃ አሁን ደግሞ አቢባኔ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና አንዴ እሺ፣ አሁን ሄደን እኔ እና አንቺ ዝም እንበል፣ እሱ ያውራ። እሺ፣ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጪው። እሺ፣ እሱ ደግሞ በተራው ያውራ። እኛ እንደዚህ የተመላለስን ማውራት አልችልም እና አንዴ ዝም ብላ ማዳመጥ ከቻለች ዝም ትበል። በመጀመሪያ ደረጃ እንደዚህ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደል? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛም ሄዳ አሁን አንቺ ጋር መታ ለአንቺ እንዲህ እንዳለች እዛ ሄዳ እኔን ማስጠራት ትችል ነበር አይደል? ስለዚህ እዛ ኢቭን እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለዚህ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ ያደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም ጭንጣ። የህዝቡን ግን መልስ ፊድባክ ስለምፈልገው ገባሽ? ሰው ዘንድ ያለውን ነገር ስለምፈልገው ነው እንጂ እኔ የእሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው። እኔ የአባቶቹ ለኔ በቂ ነው። ገባሻ? ይሰማል አይደል? አቢባ ማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የእሷን ይቅርታ የምፈልገው ለኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጪኝና እንደዚህ ማውራት የምፈልገው ነገር አለ። እሺ አሁን እድሉ ለኤደን እንስጣት። ኤደን አቡ ይቅርታ ጠይቃለሁ። የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ። እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ። በጣም ይቅርታ አድርግልኝ ብዬ። ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አይደለም አይደል? የመጣ ነው ይቅርታ ለእንድን ነው? አይ ለአንቺ ጥያቄና መልስ ሳይሆን ንግግር ነው መናገር የፈለገው። አንቺ ይቅርታ ይቅርታ እኮ እኔ ምንድነው የምለውን አንቺ ቃል በቃል ትይልኝና ትነግኛለሽ። ከዛ ነገርኩሽ እኮ አሁን ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ነው ያልኩሽ። ይቅርታ ጠይቃል እንኳን እዚህ ያልኩሽ እኮ እዛ በአባቶች ፊት እንደዚህ ብለሽ በይ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደል? አሁንም ስላከበርኩኝ ህዝቡን ስላከበርኩኝ አንቺ ስላከበርኩ መጥቼ ይቅርታ እጠይቃለሁ። ይቅርታ አለዋለሁ አልኩሽ እኮ። በተረፈ ግን እዚህ ጋር አንድ ጥያቄ ልጠይቃት ምናምን እንደዚህ መውራት ምናምን ኢቭን ደዌ ዛወራሩ ደዌ ቅድም እንደዚህ ይሆናል ቤትሽን እንትን የምትወንችንሽ አንዴ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርግሽ እኔ አልፈቅድም። ስፔሻሊ ማንም ሰው ሴት እንደዚህ ምናምን ሲል አሁን እየሰማሽ ነው መሰለኛ። ዲስሪስፔክት በሆነ መንገድ አላወራም። ይኸውልሽ
ከሷ ይቅርታው መጣ ቀረ አይገርመኝም። እኔ የምፈልገው ህዝቡ እንዲያቅልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ቆርጬ ሄጄ ምዬ ግዴታዬን ተወጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አልችልም ምናምን ሲል ሰምተሽዋል። እኔ እንደዚህ ብዬ እንደዚህ መሆን ምናምን ሲል ሰምተሽዋል መሰለኝ። አሁን እዚሁ ነው እሷ ይቅርታ መጣ ቀረ አይገርመኝም ሲል ነው የሰማሁት። እንደዚህ ምናምን ኢትስ ኦኬ። አሁን እኔ ዲስሪስፔክት ለማድረግ አይደለም ለመነጋገር ነው እንጂ ዲስሪስፔክት እኔ አንቺ አረኩሽ የሚጨምርልኝ ነገር የለም። እኔ አላረኩሽ። አጭራው ምንድነው? ይቅርታ ልንገርሽ ምትይውን ማሬ ልንገርሽ። ቃል በገባሁት መሰረት በቀደም አብረኸኝ ሄደህ ከማልክ ይቅርታ እንደዚህ እያልሽኝ ልበልልሽ። ቃል በገባሁት መሰረት በቀደም ቃል በገባሁት መሰረት አብረኸኝ ሄደህ ከማልክ ይቅርታ ልጠይቅህ ባልኩት መሰረት አሁን ይቅርታ እጠይቅሃለሁ። ጨረስኩ አይደል? ይቅርታህን እየጠየቀች ነው። ይቅርታህን አመሰግናለሁ ሀቡ ስላስገባሽኝ። መጀመሪያም አልቀረውም ሄጃለሁ። ከዛ እኮ ልነግርሽ ነው ሄጃለሁ። 5 ቀን ጠብቄያለሁ። እንደዚህም ሆኖ ክስም አላመጣሁም ማለት እዛ ቆይቻለሁ ብዬም አላልኩም። እንዳልሽው ወደ አንቺም አልመጣሁም ስለ እውነት ማለት ነው። 5 ቀን ሙሉ ቪዲዮ ልክልሻለሁ። አሁን እስከ መሀላው ጀምሮ ነው ልክልሽ በዚህ ማለት ነው። አንድ ሁለተኛ ስልኬን ይሄንን ይዤ ስላልሄድኩ ነው። በጠራሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽን መሰረት የፍርዱ አንቺ ጋር ነው አይደል? የምድሩ ይቅርታ ብዬልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ እንዳትሄጂ ቆይ አቡ ቤታችሁን ፈትሽ። ይኸውልሽ ቤታችሁን ፈትሽ። እንደዚህ አይነት ነገር እንዳታወጣ ከማድረጋችሁ በፊት አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ እንስማ። ምንድን ነው ውጪ ደግሞ ቤትሽን ፈትሽ ምናምን። ይሄ ዲስሪስፔክት የሚያደርገውን ነገር እንደዛም አትበላት። አይደለም አቢባ መጥፎ ነገር አይደለም። ምንም የማለት መብት የለክም። ራስህን የማጥራት ብቻ ስምክን የማጽዳት ጉዳይ እንጂ አንዴ ይኸውልሽ ምን መሰለህ እኔ መጥፎ ነገር አይደለም። እዚህ ጋር አቡ ቪዲዮ ልክልሻለሁ። አሁንም ቢሆን ማለት ነው አባቶች ራሱ ጎንበስ ብለው ቅርበኝ ስላልኩኝ እዚህ ጋር አሁን ትርፍ ነገር ወጥቶ እንዳይወራ ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። የራስህን ፊሊንግ ብቻ ነው እንጂ የምትናገረው እሷን ቤትሽን ፈትሽ ምናምን አይቻልም። ምንም አይደለም። አመሰግናለሁ። እኔ ኢትዮጵያ ነኝ ያለሁት። እዚህ ጋር ቤተሰቦችን ቁጭ አድርጌ ነው ቁጭ ብዬ ያልኩት። በቃ ኦልሬዲ ይቅርታ እንጠይቅሽ ነው። ይቅርታ ጠይቂያ ከፈለግሽ ኔቨር አልችልም። ሀቡ በጣም ስለማውቀው ደቂቃ ጠብቂኝ። በቃ ጨረስን። ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ እንደገና እኔ ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብረሽ ስለመጣሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ። ግን ይኸውልሽ እንትን ላለው ይቅርታ ልጠይቅሽኝ ብለት ይቅርታ ጠይቂያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶንት ወሪ። ይቀጥል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈለገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ አስተረጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የዘብሩ ገብርኤል 5 ቀን ሙሉ አፍንጬ እንዲስኪሆን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። ሮብ ግቢ ብለሽኝ ባልሽኝ ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያ ሆኜ ነው የላኩልሽ። ባልሽኝ ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። ሀቡ ለአንቺ ሀቅ ብዬ መጥቻለሁ። ይኸው ይቅርታ ጠይቂያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ ቃል እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪኝ። የዛለት ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶቻቸው መማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ። ይደረግልኛል። ተደረገ አልተደረገም? ቆይ ቀር ያለ ተደርጎልኛል። አልተደረገልሽም? ኖ ተደርጎልኛል። አመሰግናለሁ እያልኩሽ ያለሁት እኮ የተደረገለት ሰው የምፈልገው ተደርጎልኛል። አመሰግናለሁ። አዎ በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪ። በውስጥሽ ነው፣ በአንቺና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። በቃ አንቺ ይሄንን አሁንም አንቺን አክብሬ ህዝቡን አክብሬ መጥቻለሁ። ልንገርሽ ኤደን የጠየቅሽው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ
አመሰግናለሁ ተደርጎልኛል ይቅርታ በቃ እኔ የምፈልገው ይሄን ነበር የምፈልገውን አድርጋልኛል እኔ የምፈልገው ዘብል ገብረ ሄደ እንድትምል ነበር ማልክልኝ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው ስለዚህ ቀድሞ ቀድመሻል አመሰግናለሁ ሁለት ደቂቃ ስሚ ውስጡ እሺ ይቅርታ አርግልኝ አመሰግናለሁ ይቅርታሽን እኮ አሁን እሱን አዳምጪው አንቺ ይቅርታ ጠይቀሻል አለቀ ዲስሪስፔክት እንዳያረግ በጣም ነገር አለ ከይቅርታው በኋላ ብለሃል አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ ማላቅም አላወራም አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገር የለም ገብቶሻል ምንም ዲስሪስፔክት የሚያስደርግ ነገር የለም የተባልኩትን ያደረኩት አላረግም ማለት እኮ መብቴ ነው ኦሬዲ አደባባይ የወጣ ነገር ነው አይደል ግን መጽዳት ስላለበት ነው ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን በደንብ እንተዋወቃለን አባታቸውን በእንደዚህ አይነት መንገድ ነው የሞተው ስለዚህ ቤትሽን ፈትሽ ከባሽ የሰው ልጅ ቤቱን ሳይፈትሽ ይሄ የቤታና ነው መናገር የለበትም ስለዚህ የአባቴ ጦስ ይዘገረግባ አንተ ስነ ስርዓት እንደዚህ አይነት ነገር አታባቢ እኔ አሁን እዛ ጋር ብዬ ይሄን ከሱ ጋር እንዳደረገ አስቆምኩት እኮ ሶሪ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመቁቀስሽ በፊት ዙሪያሽን ማየት ነበረብሽ አለቀ ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ያለ ስም ስለዚህ ያለ ስም ሶሪ የዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን በደንብ አቅሻለሁ በደንብ ታውቂኛለሽ ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ ስትፈትሺ ታገኝ ነገር ታውቂያለሽ እንዲያወራሽ ዲስሪስፔክት አረክሽን ብለሻችሁ እኔ እኮ ኦሬዲ ለምን ላይ መጣሁት ምጌ ነው የምወጣው ኦሬዲ እዚህ ጋር አፉን እየከፈተ ነው ያለው አልገባሽም አቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ነው ቁጭ አድርጎ እየሰደበኝ አሰሚውም እንዴ እንደዚህ ራስሽ ፈትሽን እኔ ያጣያፉት የእህቴ እንደም ነው እንዴ አቢባ በቃ ውጪ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩት ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም ይበል ለራስ ስለታኒ አልኩ ስለቤት የሆነ ሰበብ የምትፈልጊ መሰለብሽ እኮ ከገባሽ ሰዓት ጀምሮ አልተረጋጋሽም ረጋ በይ ውሃ ጠጪና በእርጋታ እንነጋገር እንዴ ይቅርታ አንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው በጣም ግለሻል ሆት ሆነሻል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋለሁ አላልሽም ታያኩ ልጠይቅና ልጠቆና ማለት ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ታያኩኝ ይቅርታ ልጠይቅ መጣሁኝ ይቅርታ ጠይቄ ልውጣ እኮ ነው አሁን ምን እያለ ነው ያለው አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበር እንዴ ያለ ሀቡ እንደዚህ ልክ ነው ታያለሽ እኔ ምንም ሆታ ወይ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ምን አልኩት ስለሱ ክፋውርቻ በጣም ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ሁሉ ታወራ ነበር ሐቀኛ ሁኚ ኤደን ታይ እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም ሀቢባ አንድ ጥያቄ ልጠይቅሽ አሁን እኮ አልሰማም እያልኩ አይደል መስመር ያለፈ ሲሄድ እኮ አንቺ ዝም ብያለሽ ሀቢባ አንድ ጥያቄ ልጠይቅሽ አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ ስታፕ ፐርሰናል ላይፎን መብት የለክም ስለራስህ ጉዳይ ብቻ አውራ ብዬ ሀቢባ አልፈቀድኩም አንድ ጥያቄ ልጠይቅሽ ሀቢባ አንቺን አቤት ጠይቀኝ ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለእቴ ጉዳይ ብቻ ነው የሚመለከተኝ አለ ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለኔ ስራ ስለኔ ስታፎች ስለኔ ምናምን ብዙ ነገር ስታወራ አልነበረ ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው ቱ ቢ ሆነስት ማለት ሰውዬ በጣም ብዙ ሰው ፈርዶበታል ህዝብ ጠንቋይ ተብሎ በየቦታው ተፖስቷል ላይቭ ሪከርዱ ተቆራርጦ ኮሜንት ላይ ሁሉም አፈዘዘን አደነዘዘን ምናምን ተብሏል በጣም ብዙ ነገር ተብሏል የዛኔ ግን አንገቱን ደፍቶ ዝም ነው ያለው ይሰውዬ ሐቁ እስኪወጣለት ድረስ ሄዶ አንቺ የምትፈልጉት መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮሜንት ጠንቋይ ሲባል አረኛ ራሱ ፈዘናል ሲባል ኮሜንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይሄን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሐላውን ፈጽሞ መጥቷል አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይወረድልኝ ይባላል
ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር እሺ አሁን እሺ በስነ ስርዓት ማለት ነው። እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ሚት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። ልቀመጣል ችግር የለውም። በጣም እንደዚህ ካልኩ ይቅርታ ሶሪ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ ነው የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ ያንተ ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔን ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው እሱ እንደዚህ ነው እንትና እንደዚህ ምናምን ብዙ ነገር ስትላል ነበር። አንቺ ፊት እንደዛ ስትላል ነበር። ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው የምወጣው? ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድነው አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሺ። የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሺ። ምክንያቱም ቅድም ያነሳውበት አንግል ምንድነው በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳውትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል? ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሺ። ራስሽን አንቺም ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። ሀቢባ ይኸውልሽ ስለ እናትሽ ስለ አታንሳ እንዴ። በቃ ራስሽን ዙሪያሽን ፈትሺ። ይሄ ላንቺ ብሎ ነው ሐቁን እንድታቂ ነው። እሱ ነበር ያልሽው እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የምታስለው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስለኝም። እንደዚህ አይነት ነገር ባስብ ነው እንደዚህ ነገር አላደርግም እንዴ ሀቢባ። ምን ሆነሽ ነው? ሰውን ምናልባት አንቺ ሌላ ሃይማኖት ተከታይ ስለሆንሽ ስለማታውቂ በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋል። ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው። ላንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተጠቅሞ እሱ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሊለኝ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው። ኢቨን ከሰላምታ ውጭ ምንም እንዳትችለታው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝምብለሽዋል። እናትሽ ስለ ራሴ ስለ ቤተሰብ ሲያወራትናገር ብያለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናሽ አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ነው ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንቺ ነው ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ እያልኩሽ ነው። ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። በጣም እንዴ ሀቢባ ምን አለሽ? የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምና አመንኩኝ እኮ አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ ፈልጊው ነገር ተሟልቶልሻል። ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድነው የምትፈልጊው? ኤደን ደጋግሜ ጠየቁሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ።
ደጋግመሽ ያልሽ ላይ አንቺ ብቻ ሄዶ እንዲላል በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ አልኩኝ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልኔ የመጣሁት አቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽኝ? እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰብድ ማታለ ዙሪያሽን ፈትሺ ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ላንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ላንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄሽ መሰረት ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ ወይ እኮ ሆነስ ስትሆኚ ትክክል ነገር ከኔ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት ሄደን ማለን እንጂ ለምደው ነው ጥፋተኛ ነኝ እንደ ሄደን ስለማለን ሀቡ ጠየቅሽው ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይሄንን ነው ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ አለ? እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት ታርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ጉሸታም በሆኑ እኮ አልነበረም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት። ተራካ አይደለም አይደለም ማንሳት ፈልጌ ሳይ አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ የ20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል? ሀቢባ እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቀደም ብለሽኛል። አሁን ይሄ ምን አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን ነው። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ይሄ ፌር አይደለም። አይናገር አላልኩም። አንዴ ሙይ ታርግልኝና እኔ ላውራ። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብት አለሽ። የዛን ለታ ስታውሪ አንቺ መብት ነው። ምን ተናገርኩ? እኔ ስለ ቤተሰብ ፐርሰናል ላይፍ ውስጥ ትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ እንዳውንሎድ አድርጌ ልክልሻለሁ። ችግር የለውም። ሆይ እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? ይሰማል።
የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንዳንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪ። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገር ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም አቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣሽ ገባሽ? ስም ለማጠልሸት እኔ አቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብሽ። የመጣውበት ዓላማ እኔና አንቺ በጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድነው? ስም ማጠልሸት ስለነበረ አንድ ሰው እኔን በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ለማጠልሸት ብቻ ስለመጣሽ በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ አቢባ እያንዳንዱ ነገር ስትናገር የነበረው ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደው ስለ እህቷ ፐርፐዝሊ ማውራትና ስለማን ላይ መጣው። በሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለው ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ ስራዬ ላይ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው አቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያረግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላም የሚሆን በምንም ፈተሹ ነው የምትቀጥይው አይደለም? ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ ስለዚህ እዚህ ጋር እንትን ለማለት የተመጣ ስራ ስለሆነ ነው አቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለ ተረዳሽኝ አይደለ? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? አቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው 10 እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር አይደለም አቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ የምናውቀው ነገር ነው። ማንነትሽ
አይኑ ያንተ ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት፣ እለፋት። ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታረግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጅ አስምዬ እሷን መጠየቅ የምፈልጋቸው ብዙ ነገሮች ስላለ ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ያለው የነሱ አሸርጋጆች ያለው ሌሎች ሰዎች ነው። ስለዚህ አሸርጋጆችን እየተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው። ስለዚህ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ችግር እኔ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስላ እንተዋወቃለን በደንብ ማናችንም ያቁናል፣ እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነኝ። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወቴ ደስተኛ ህይወት ላይ ስሆን ከማንም ከናንተ በላይ እንጂ በታች አይደለም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላሙኑ ሰላማችሁን ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለሁ ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል። ነገሮች ሀቢባ እግዚአብሔር ይፈርደ። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው